ናታንና ቢንያም ተጣሉ። ድጋሜ እህቴን በፍቅር ብታስባት እኔ ጋ ነው የምንጣላው። አጠገቧ እንድደርስ አልፈልግም። አደራዬን የምትወጣ ከሆነ እኔ አንድ ነገር ከሆንኩኝ እህቴን ብቻ አደራ። በእህትነት ነው እንጂ እንድትጠጋት የምፈልገው በፍቅር አይደለም ብሎ ግግም ብሎ ተናገረ። ጽዬ ለምንድን ነው ቢንያም የማይደውለው እያለች ጧት ማታ ደፈ ቀና እንዲሁም ደግሞ ጨረቃ ኮከብ ሳይቀር እየተመለከተች ትገኛለች። ስልኳን 100 ጊዜ ነው የምታየው። በቢኒ ፍቅር እብድ ብላለች። ወይኔ ጉዴ! ቆይ ግን እኔ አለማስታወሴን አይቶ ለማስታወስ ብሎ ተጠቀመብኝ እንዴ? እንዳፈቀርኩ ስላወቀ ሊጫወትብኝ ነው ወይ እያለች ግራ ተጋብታለች። ሉሊት እንግዲህ ሚስጥሩን መሸከም አልችልም እባካችሁ ተወኝ እያለች ወሬዋን መንዛት ጀምራለች። እኔ በፍጹም ይሄንን ሚስጥር መሸከም አልችልም። እኔ የምፈልገው ፈታና ዘና ያለ ህይወት ነው እያለች እያስፈራራቻቸው ትገኛለች። ናታን ከዚህ በኋላ ህይወቴን ሀብዬ ጀምሬ ሀብታም ሁኜ እንዲሁም የራሴ ድርጅት የራሴ ካምፓኒ ብዙ ነገር ይኖረኛል። ስለዚህ እባክህ ተወኝ፣ መንገዴ ላይ አትግባብኝ፣ ድጋሜም ደግሞ ስለ ኢፍራታም እንደታነሳብኝ አልፈልግም። የምን ፍቅር ነው ብሎ ከቢንያም ጋር ተጣሉ። ምንም ነገር አልፈልግም ብሏል። ያፌት አደንዛዥ ተጠቃሚ ሆኗል። ምክንያቱም መረጋጋትና በፍጹም ስራውን በጥንቃቄ መስራት አልቻለም። ስለዚህ በቃ ተውኝ፣ አርፋችሁ ተቀመጡ እያለ ከጓደኛው ጋር ደውሎ እባክህን ቶሎ አምጣልኝ ሲለው ደብቆ በሆድ ውስጥ ደብቆ አመጣለት። ከዛ አንድ ሁለቴ ከቃመ ወዲህ እንዲህ ወደ ራሱ ተመለሰ። ከዛም በኋላ በቃ ስራው ምን ደረሰ ሲለው ስራው እንግዲህ ምንም አይል ያው አለ አይደለ እያለ ጓደኛው መናገር ጀመረ። ለማንኛውም እንደምንም ብለክ ስራውን ብታፈጥንልኝ ደስ ይለኛል እያለ ማውራት ጀመረ። ቤዚቲ እንግዲህ ኢፍራታ ደውላ ምንድነው የተፈጠረው ነገር ንገርኝ እስኪ፣ ምክንያቱም ያፌት እያበደ ነው ያለው እና ደውዪ ብሎኝ ነው፣ ስለዚህ ንገሪኝ ስትላት የናታን አባት ሞቷል ብላ ነገረቻት። ምን? አዎ እና ቆይ እንዴት ግን ያፌት ላንቺ ሊፈቅድልሽ ቻለ ስትል እኔ አላውቅም ባክሽ፣ ምክንያቱም ከፈለግሽም ናታን ጋር ደውዪ፣ ከፈለግሽም ደግሞ አንቺ ጋር፣ ከፈለግሽም ጽጋ ብሎ ነው ያናገረኝ ስትል ቆይ ግን እኔ ምልሽ በአሁኑ ሁኔታ እኮ ናታን አንድ ቀንም እንኳ አባቱ ጋር ተስማምቶ ስለማያውቅ በጣም ነው ልቡ የሚሰበረው እና ምን እያለ ነው ስትላት እሱ አላቅም ብቻ ጥሩ ሁኔታ ላይ አይደለም። ከዛ ያፌት እንዴት ነው አንቺ እኔም ባልሽን አስቀምጠሽ ስለዛ ስለ ኮተታም የምታስቢው ብሎ ተናገራት። ከዛ እሷም ደግሞ ዝም አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር የዛሬው በጣም የሚያሳዝን እንዲሁም ደግሞ ብቻ አስተማሪ ታሪክ ነው። ምክንያቱም ናታንዬ ምንም ያህል ጥሩ ትዝታ የለኝም፣ አባዬ አድነኝ፣ አባዬ እኔ ያላልኩም እኮ እንዳታወራ ብለኸኝ የለም ወይ እያለ አባቱ ደግሞ አንተ ድንፈፍ እስካሁን ጽ ብትሆን አኩርታኝ ነበረ፣ አንተ ግን መቼም የምታኮራኝ ልጅ አይደለህም እያለ ሲጮህበትና ሲናገረው እንደነበረ እሱን ሲያስታውስ በጣም ተናደደ። ካንተ ጋር እኮ አንድም ትውስታ የለንም፣ ምን አይነት ነገር ነው እያለ በጣም ነው የተናደደው። እንግዲህ የኔ ጌታ እኔ ያሳዘነኝ ግን ቢንያም ነው። ምክንያቱም እኮ ለዚህ ለማይረባ ለኩርትን ብለሽ ነው እኔን የተውሽኝ። በቃ ግን አንዳንዴ ሳስበው ናታን ትክክል ነው መሰለኝ። ምክንያቱም እኔ በፍጹም አልገባትም ለዚህ እኮ ገና ህፃን ልጅ ነች፣ ህፃንነቷን እንኳ አልጨረሰችም። ስለዚህ ይሄን ፍቅር እንደምንም ብዬ ከራሴ ላይ ማስወገድ አለብኝ፣ አልፈልግም በቃ ከዚህ በኋላ እያለ ራሱን በራሱ ማውራት ጀምሯል። ገንዬ በጣም ስለተጨነቀች እኔ እንደምልህ ቢኒ ወይዬ ቆይ አንተ ግን እንዴት ነው ማለቴ ነገሮችን የቻልከው ግን ይሄን ነገር ለመክፈት የፈለግከው ስትል አዎ እኔ ይሄንን እንደገና ከፍቼዋለሁኝ፣ ምክንያቱም የባለፈው የያፌት ነገር እንደገና ተከፍቷል። ስለዚህ እሱን ነገር ከእንደገና ከፍቼ ሁሉንም ልካቸውን ሰጣቸዋለሁ አታስቢ ሲላት እሺ ለማንኛውም ጸሎት አደርግልሃለሁ አለችው። ከዛ ዳግም መጣ። እንዴ
ቆይ አንተ ደግሞ ምን ሆነህ ነው ዳግም ሲለው አይ ምንም አልሆንኩም። ተናገር እስኪ ንገረኝ። አቤልንና ጼን ያስተዋወቃቸው አንተ ነህ እንዴ? በዛ ላይ ያቀራረብካቸው ዛሬ ሲለው ምን እያለ በጣም ተኮለታተፈ። አይ አለች ገኒ እኔ ምልክ ልጅን መከታተል ስለተውኩኝ ሲመስለኝ አሁንማ ሱስ ውስጥም ሳላስገባው አልቀርም። ምክንያቱም እሱን እየተንከባከብኩ አይደለም ኢፍራታ እያልኩኝ አለች ገኒ። አይዞሽ እኛም ነገራችን ላይ እኛም ቢሆን እሱን የት ነህ እንዴት ነህ አላል ነው። ስለዚህ አታስቢ ምንም አይሆንም፣ ከዚህ በኋላ እኔ እቆጣጠረዋለሁ እያለ ነው። ግን ዳግም በፍጹም ትክክል አይደለም። ምክንያቱም ሁሉም ነገር ግራ ገብቶታል። በዛ ላይ ደግሞ አቤላ እያስፈራረው ይገኛል። ምንም ቢሆን ጼን ትሰጠኛለህ፣ ካልሆነ ግን ሁሉንም ነገር ላንተ ብዬ እንዳደረግኩትና ያፌትን እኔ እንደወጋሁት እናገራለሁኝ ላንተ ብዬ። ሁለታችንም አቅደንና አስበን ላደረግነው ነገር እኔ ብቻዬን ዋጋ አልከፍሉም ብሎ እየዛተበት ነው። እሱ ደግሞ በአንድ በኩል አገቱ፣ በሌላ በኩል ደግሞ እህቱ መሆኑ እህቱን ለመታገል መሆኑ በጣም ግራ አጋብቶታል። ኤፍራታ እየደውላ ቤዛ ጋር እኔ ምልሽ ቤዝ ወይዬ አሁን እያንዳንዱ ነገር የምነግርሽን ነገር ተግባራዊ ታደርጊያለሽ እንዴ? ቆይ ለምንድን ደግሞ ምን ተፈጠረ ስትል እንደምንም ብለሽ ሉሊትን መቅረብ አለብሽ። ምን ግን እኮ ሉሊት እኔን አትወደኝም፣ ሲቀጥል ደግሞ አታምነኝም። እንድታምንሽማ ማድረግ አለብሽ ማለት ምክንያቱም በባለፈው እሷ ናት እያመለከተችብኝ ስትይ አልነበር እንዴ? አዎ ነገር ግን እሱ አይደለችም አይደል? እና በቃ እኔ ነኝ አሉ። ምን ማለት ፈልገሽ ነው እንዴ? ኧረ ተይ ኤፍራታ፣ ቆይ እኔን እህትሽን ማገዝ አትፈልጊም እንዴ? አይ እሱንማ እፈልጋለሁኝ፣ ለምን አልፈልግም? ታውቂያለሽ፣ በእርግጥ አንቺ አታምኝም፣ ነገር ግን በፍጹም አሁን ላይ ተቀይሬያለሁ ስትላት ኖ አውቃለሁ፣ አምንሻለሁኝ። ለዛም ነው ደግሞ የግድ ሉሊትን መከታተል ያለብሽ። ስለዚህ እኔም ከእናንተ ማስመሰልን ተምሬበታለሁኝ እና ያልኩሽን በሙሉ ታደርጊያለሽ አለቻት። ከዛ እንደምንም እንኳ ብታቅማማም ለመስማማት ሞከረች እና እሺ እስማማለሁኝ ብላ ተስማማች ቤዛ። እንግዲህ ከዚህ በኋላ አለቀልሽ ማለት ነው። አለቀላት ሉሊት። እከታተላታለሁ እያንዳንዱ መረጃ እሷን ከተከታተልሻት ሁሉም ነገር ቀላል ነው። ሁላችንም ነፃ እንወጣለን። ቆይ ግን ለምንድን ነው በዚህ ልክ ያፌት ችግር ያለበት? እኔ እኮ ከናታን ጋር መስሎኝ ነበረ። ነገር ግን እንዴት ነው ከቤተሰባችን ጋር ችግር ያለበት ብላ ስትል እኔም ግራ ገብቶኛል የሱ ነገር። ምክንያቱም እንዴት አስበሽዋል? ለናታን ደውዪ፣ ከፈለግሽም ለአንቺ ከፈለግሽም ለፂ እኮ ነው ብሎ የተናገረው። ስለዚህ እንዴት በዚህ ልክ ብዬ እኔ ራሱ ግራ ገብቶኛል እና አላውቅም ብቻ አለቻት። እኮ እሱን ነገር የግድ ማወቅ አለብኝ፣ አንቺም ደግሞ ሉሊት ነገር እንዳታቀራቅር ማወቅ አለብሽ አለቻት። ናታንዬ እባክሽ ጽ እንደዚህ ፍቅር ውስጥ እልም አትበይ፣ ፍቅር ለእኛም ራሱ አልጠቀመም እንዴ? ኮከቦችን እያየሽ ነው እንዴ ሲላት፣ አዎ እያየሁኝ ነው ማለት አይደለም፣ በቃ ደስ ይላሉ። አይ እነሱ ነገሮች ደስ አይሉ፣ ምክንያቱም ለእኔና ለኤፍራታም እንኳ አልበጀም። ወንድሜ ቆይ ግን ለምንድን ነው እንደዛ የምትለው? ማለቴ ሁሉም ሰው ለምንድን ነው ፍቅርን እንደ መጥፎ ነገር የምታየው? ምናልባት እኮ እኛ ማናቀው ነገር ግን ለፍቅር ብዙ መስዋዕት የሚከፈል አለ። ለዛም ሊሆን ይችላል። ባትቸኩል ግን ጥሩ ነው ስትል፣ እንዴ የምታውቂው ነገር አለሽ እንዴ? ካለ ነገርኝ። አይ ወንድሜ ደግሞ እኔ ምን አውቃለሁ፣ ነገር ግን ፍቅር ኃያልነት ነው፣ ትክክለኛ ፍቅር ከሆነ ደግሞ መስዋዕትነት ነው ሲባል ስለሰማሁኝ ነው ብላ ወንድሟን ማሳመን እያሳመነች ብትሞክርም እንኳ አሁን ግን በጣም ተቀይሯል። ቢኒያምን ራሱ ውርርድ ነው ያደረገው። ከእህቴ አጠገብ እንድትርቅ እፈልጋለሁኝ፣ በፍቅር ከሆነ እራቅ፣ ነገርኩህ፣ እኔ ከዚህ በኋላ እህቴ ብቻ ናት ያለችን ብሏል። ቤዚቲ እንግዲህ እንዴ ቆይ ግን እስከ ዛሬ እናንተ ወንድምና እህቶች ማንን ለማስቀናት ነው ብቻችሁን የሆናችሁት ብላ እሷን ማብራ ተቀላቀለች። ምንም እንኳ ስለ ኤፍራታ ጥሩ ነገር ቢናገሩት እሱ ግን ምንም አልፈለገም። ወይኔ ጉዴ፣ በዛ አያያዝ እንዴት ነው ግን ቶሎ ተስፋ የቆረጠው እያለች መናገር ስጀምር፣ አላቅም በእናትሽ እኔም ራሱ ግራ ገብቶኛል አለቻት። እኔ ግን ቆይ አንቺ ግን ከመቼ ወዲህ ነው ለኤፍራታ ማድላት እንደዚህ በቃ ለእሷ ጥሩ ነገር ማሰብ የጀመርሽው ስትል፣ እንዴ
አለ አይደለ ሰው ነኝና መቼም ምናምን ብላ መኮላተፍ ጀመረች። እና ፂ እንዳሰማ ስለተባለ ኤፍራታ አደራሽን ብላ አስጠነቀቀቻት ቤዛ።